ድሮ ድሮ ዛሩጣ የምትባል አይጥ ነበረች። አንድ ቀን በጠዋት እናቷ ወይዘሮ መሩጣ ከእንቅልፏ ቀሰቀሰቻትና ተነሽና ለምሳችን ምግብ ፈልጊ አለቻት። ዛሩጣ ምግብ የምትፈልገው በየሰው ጓዳ እየገባች ነበር። ወደ ቤቱ የምትገባው ቀዳዳ ስታገኝ ወይንም መሬቱን ቆፍራ ነው። ቀስ ብላ ተደብቃ ትገባለች። ከዚያም አንዳንድ ልጆች ምግባቸውን ከበሉ በኋላ ከድነው ያስቀመጡትን ትራፊ ሰርቃ ትበላለች። ሌላውን ደግሞ ለእናቷና ለአባቷ ትወስድላቸዋለች። ዛሩጣ ምግብ ስትፈልግ ቆየችና አገኘች። ምን አገኘች መሰላችሁ? እስቲ ገምቱ። አንድ ትንሽ ልጅ ሳይከድን ያስቀመጠውን ዳቦ ነበር። ከዚያ ልጁ ሳይመጣባት ቶሎ ቶሎ በላችና የቀረውን ይዛ ወደ ቤቷ ተመለሰች። እቤቷ ደርሳ ስታይ እናቷ ለካ ተመልሳ ተኝታለች። እንቅልፍ ወስዷታል። የዛሩጣ አባት አቶ ኮርኩሬ ደግሞ ለካ ምግብ ፍለጋ ሄዷል። እቤት የለም። ዛሩጣ ያመጣችውን ዳቦ ይዛ ቁጭ አለችና አሰበች። በቃ እማዬ ተኝታለች፣ አባዬም የለም፣ ሁሉንም እኔ ልብለው አለች። ከዚያ ስትበላ በጣም ጠገበች። ሆዷ ተነፋና አመማት። ልጆች፣ የጥጋብ በሽታ ቁንጣን ይባላል። ቁንጣን ያዛት። ተኛችና ወይኔ እማዬ፣ አባዬ ሆዴን አመመኝ አለች። በዚህ ጊዜ አባቷ አቶ ኮርኩሬ ያገኘውን ዳቦ ይዞ ከሄደበት ተመለሰ። የዛሩጣ እናት ወይዘሮ መሩጣ ወደ ዛሩጣ መጣችና ምን ሆነሽ ነው አለቻት። እኔ እንጃ እማዬ፣ ሆዴን አሞኛል አለች ዛሩጣ። ምን በልተሽ ነበር ብላ እናቷ ጠየቀቻት። ምንም አልበላሁም ብላ ዋሸች ዛሩጣ። ታዲያ ሆድሽ ምን ሆኖ ነው በኃይል የተነፋው? በዚህ ጊዜ ዛሩጣ አፈረች። በመዋሸቷም ተጸጸተች። ተነስታ ወደ እናቷ ተጠጋችና ብዙ ስለበላሁ ነው የታመምኩት እማዬ፣ በመዋሸቴ ይቅርታ አድርግልኝ አለች። ከጠገብሽ በኋላ ብዙ አትቢ፣ ቁንጣን ይይዝሻል አላልኩሽም? ደግሞ አትዋሺ አላልኩሽም አለቻት። ሁለተኛ አልዋሽም እማዬ አለች ዛሩጣ። በይተኝና እረፍት አድርጊ ይሻልሻል አለቻት እናቷ። ዛሩጣ ከእንቅልፏ ስትነቃ ብዙ የአይጥ እንግዶች እቤታቸው ተሰብስበው ያወሩ ነበር። ቀስ ብላ ተነሳችና ለሁሉም ሰላምታ ሰጥታ እንደገና ወደ ምግብ ፍለጋዋ ሄደች። አንድ ቤት ውስጥ ገብታ ምግብ ስትሰርቅ ማሙሽ የሚባል ልጅ አያት። ደነገጠች። ማሙሽም ደነገጠና ሄዶ ለእናቱ ነገራቸው። የማሙሽ እናት ዛሩጣን በዱላ ሊገድሏት ነበር። በእግራቸው ስር ሾልካ አመለጠቻቸው። ማሙሽ ወይኔ አይጧ ምግቤን በላችብኝ ብሎ አለቀሰ። እናቱ ደግሞ አይጧ ምግብህን የበላችብህ እኮ በደንብ ከድነህ ስላላስቀመጥከው ነው፣ ለወደፊቱ በደንብ ከድነህ አስቀምጥ አሉት። ዛሩጣ ከዚያ ተመልሳ እቤቷ ስትገባ አባቷ ተቆጣት። እናጠፋው አባዬ አለች። የት ሄደሽ ነው የጠፋሽው ዛሩጣ ዘረጥራጣ ብሎ ተቆጣት። ምግብ ፍለጋ ሄጄ ነው አለች ዛሩጣ። ቀደም ያየሻቸው እንግዶች ኤቼቤሬ የሚባል ባል አምጥተውልሽ ነበር አላት አባትየው። እምብየው አባዬ፣ እኔ ባል አልፈልግም አለች ዛሩጣ እየተነጫነጨች። እንዴት ባክሽ፣ ባል ማግባት አለብሽ፣ አባትሽ ስለሆንኩ እድርሻለሁ አላት። ባላገባስ አባዬ፣ ቢቀርብኝስ? አየሽ ዛሩጣ፣ ወልደሽ ዘር መተካት አለብሽ። የራስሽ የወንድ ጓደኛ ማግኘት ይገባሻል።
የሰው ልጆች ይማራሉ፣ ሥራ ይሠራሉ፣ ወላጆቻቸውንና አገራቸውን ይረዳሉ። እኛ ግን አንማርም። ስለዚህ ተጋብተን ወላጆቻችንን መርዳት አለብን። አንቺም አግብተሽ ከነባልሽ እኛን እርጂን። ገባሽ ዛሩጣ ዘረጥራጣዬ አላት። ዛሩጣ አለቀሰች። አባቷም ተቆጣትና እኔ አባትሽ የምልሽን አትቀበይም አላት። ዛሩጣ አባቷ ስለተቆጣና ስለ አዘነ እሷም አዘነች። በኋላ ወደ አባቷ ተጠጋችና እሺ አባዬ፣ ምክርህን እቀበላለሁ፣ ትእዛዝህን አከብራለሁ አለች። ደስ አለውና እቅፍ አደረጋት። ከዚያ በኋላ ሰርጉ መዘጋጀት ጀመረ። ድግስ ይደገስ ጀመር። የዛሩጣ ጓደኞች መልኳን አሳመሯት፣ ገላዋን አጠቧት። ሰርጉ የተደገሰው በአንድ ሰው ቤት ጓዳ ውስጥ ነበር። ከሰዓት በኋላ ሙሽራው ሄቼቤሬ ጥቁር በጥቁር የሆነ ልብስ ለብሶ ከነሚዜዎቹ መጣ። ለሷ ጥሎሽ 30 የባቄላ 20 የሽምብራ ፍሬዎች አመጣላት። ከዚያ ከተጋበዙና ጭፈራው ሁሉ ካዩ በኋላ ሄቼቤሬ ዛሩጣን ይዟት ሊሄድ ተነሳ። ከመሄዳቸው በፊት ዛሩጣ ከእናትና ከአባቷ ለመሰናበት ወደ እነሱ ቀረበች። በዚህ ጊዜ በድንገት አንድ የኳኳታ ድምፅ ተሰማ። ሁሉም ደነገጠ። ወዲያው ባለቤቱ ትልቅ ዱላ ይዞ መጣባቸው። ዱላውን ሲያዩ እነ ዛሩጣና ሰርገኞቹ ሁሉ ሸሹ። ዲዲዲዲዲዲዲዲዲ አሉ። ሄቼቤሬና ዛሩጣ በአንድ በኩል ወደ ጫካ ሮጡና አመለጡ። ሁለተኛ ሰው ቤት እየገባን አንሰርቅም፣ ከጫካ ፍራፍሬ እየለቀምን እንበላለን፣ እንኳን ዛሬ ተረፍን አሉ።